ዛሩ ቀለጠ ብሏል ማለት ነው። እባካችሁ ፋሚሊዎቼ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ፋሚሊ ግሪስ ፋሚሊዎች የፋፊ ቤተሰቦች ሰላም ሰላም ብለኝ ብያለሁ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናቸው? ደህና ናቸው? እኔ ጋር ሰላም ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻ አይታችሁ እንግዲህ የሩታና አብርሽን ህይወት የሚያጓሸው በጣም ብዙ የሚሰራ ስራ አለ። በጣም አሁን ነፃነት እንግዲህ ልጅ አለኝ ከሱ እንግዲህ የተደቆሰ ይሄን ሁሉ የሚያስደርገው ግን አብርሽ እንደሆነ ነው የሚሰማኝ። ራሱን ማስከበር በሰፈሩ ልጆች ማስቆም እየቻለ ትዳሩን ማስቆም ይችላል፣ ማስከበር ይችላል። ሩታም የሚያማት ይሄ ነው። ለምን አያስከብርም? ለምን አያስቆምም? መቻል ይችላል ብላ ነው እንደዚህ የሆነቻለችው። እና ፋሚሊ ግን ምንድን ነው ግን የቡታጅራ ሴቶች ምን እየበሉ ነው? ሁሉንም አይደለም አሉ። ነገር ግን ወንድ አብርሽ ብቻ ነው እንደ በሰፈሩ ያለው ምንድን ነው? ወዴት እየሄድን ነው? በእውነት በጣም ነው የሚያስጠላው፣ በጣም ነው የሚያሳፍረው። ሁልጊዜ የአብርሽን ስም እና የአብርሽን እንትን ታልተወራ በቃ አይሰሩም። ኢትዮጵያ ላይ ተቀምጠው ስንት መዝናኛ ያለ፣ ስንት መሲሰራ፣ ስንት አይዲያ እያለ እመዳን ቤቱን እንኳን ያሰርጅቶናል። እንደማን የመሰለ ልጅ ይዛ መጥታለች። እሷን የመሰለች ልጅ ማለት ነው። ምን እንደምትለን እንግዲህ ጠንቅቀን እናውቃለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታ። የሩታና የአብርሽ ህይወት የፈተና ህይወት ብዙዎቻችን ትማሩበታላችሁ ብዬ ተስፋ አደርጋለሁ። በደንብ ተከታተሉ። ከድሮ የመጣ ሰው በእነ አብርሽ ህይወት የሚማር ሰው አለ። ነገር ግን አሁንም አብርሽ ራሱን እያስከበረ አይደለም። ሴቶቹን እየቀሰቀሳቸው ነው ብዬ ነው የማስበው ማለት ነው። ትዳሬ ላይ እንደዚህ ተመጨማለቅ ብሎ ራሱን አስከብሮ ሚስቱን አስከብሮ ወደ ቤቱ ለመመለስ እያደረገ አይደለም። አሁን ድራማው እንዲቀጥል እያደረገ ነው። ማስቆም አለበት። ከመጀመሪያ ሚስቱን ይቅርታ የሚጠይቅ እኒህ ቆሻሻዎቹን የሚመጡትን ወንዶቹንም ሴቶቹን ከላው ላይ ማስወገድ አለበት። እንደ ወንድ ከሆነ እንደ ትዳራዊ ሰው የድራማ ህይወት ከሆነ የሚኖረው ግን መብቱ ነው። በእውነት እኔ እንደ ፋሚሊ ዛሬ የመጨረሻ ነው የምናግራችሁ። ወንድ ልጅ ትዳሩን ከከበረ ትዳሩን ከወደደ ፌጦ ፍርካሽ ለቤተሰቡ እንኳን ቦታ አይሰጥም። እንኳን ለባዲያና እንኳን ለተራ ሴቶች አይደለም ማለት ነው። ለትዳሩ ቦታ ካለው ፍላጎት ካለው ቤተሰቡን እንኳን ሄዶ ሰላም አይልም። ደህና ሚስት ሆና ሚስቱ ቤተሰብ ጠይቅ ካላለችው ራስ ወዳድ ነው ወንድ ልጅ። ቤቱን ነው አሸንፎ መያዝ የሚፈልገው ያፈቀረና በጣም ንጹህ ሆነ ማለት ነው። ግን አሁን የሚደረገው ነገር ህይወቱን እሱ በድራማ ውስጥ መኖር ስለሚፈልግ ሩታን እየረገጠ መስራት መሸቀል። እሷ ወዳጅ ያላት ፋሚሊ ያላት በጣም የሚወዳት ሰው ስላለ ለዛ ነው የቡታጅራ ሴቶች ተነሱና ስሩ ብሎ እያዘዛቸው እንጂ ማስቆም ይችላል፣ በጣም ማስቆም ይችላል። እንኳን እሱ ቤተሰቦቹ ማስቆም ይችላሉ። አንድ የበሬ አፍንጫ የምታከል ቡታጅራ እንደ ትልቅ ሀገር አተዋት። ምንም ቢሆን እኮ ዘመዶች ይኖሩናል። አንዳንድ ሚስጥር አታስወጡን። ትንሽ ከተማ ናት። እንደዚህ ጀጆ የምትወራ ከተማ አይደለችም። እንኳን ይሄንን ሌላም ነገር ተደብቆ የሚቀር የለም። እንኳን የሚዲያ ላይ እንደዚህ ፈለጉ የሚፈነጥዙበት ማለት ነው። ለዛም ነው አብርሽ እንደዚህ ናሽ እንዲሆናል የሚሉት ማለት ነው። ትንሽ ሀገር ስለሆነ ስለሚተዋወቁ ነው። የእሱ ማነት ስለሚያውቁ ራሱን አያስከብርም። ሴታ ሴት ነው በቃ ማለት እንደዚህ መሸጥለጥ ይወዳል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ዛሬ እንግዲህ ነፃነት በመጣችው ቪዲዮ ልጅ አለኝ የስንት 2-3 ዓመት ልጅ ብላለች። እንግዲህ እናያለን። የሩታን ህይወት ለመበጥበጥ ይዝን ያህል የሚፈነቅሩት ድንጋይ ምን እንደሆነ አልገባኝም። ፋሚሊ እየገባችሁ ነው እናንተ እያሰባችሁ ነው። ነገር ግን ባለቤቱ ማስቆም የለበትም። እኔን ከመናገራችሁ ከሜት በፊት ማነው ማስቆም ያለበት? እንዲህ አይነት ቆሻሻ ስራ ነው። ራሱ ድራማ ይስራ የሚመለከተን ነው። ነገር ግን በሩታ ላይ ድራማ መስራቱን ማንም ሰው የሚመዘግብ የለም፣ አይመለከተንም። ስለዚህ ስለ ሩታ ህይወት ግን ይመለከተናል። ጠንቅቄ ነው የማወራችሁ፣ በኮምፕሌክስ ነው ማለት። ስለ ሩታ ህይወት ይመለከተኛል። ሴት ነኝ፣ እንደ ሴት እንደ ኦዲየንስም እንደ አፍቃሪም እንደ ተመልካችም ሩታ ላይ የሚሰራው ድራማ ማስቆም አለበት። እንዲህ ክስክስ ሴቶች ድሮ ሲያጃጅላቸው የነበሩት ሴቶች ማስቆም አለበት። በቃ እናንተ ምን እያሰባችሁ ነው ግን? በእውነት እንደኔ ይገረማለን። ያሚመጣ አድሬቷም አዲስ አበባ ቡታጅራ ገብታ ድራማ ልትጀምር የነበረው ተመካክራ ነበር፣ ታቋረጠችባቸው።
እነሱ ተመካከሩ የበሷ ህይወት ሊጫወቱ ነበር። ተቋረጠባት። በእውነት ሩታ ተስራ ከፈለገችው ወንድ መስራት መብት አላት። በራሷ በኩል በደግሷ ሰው ሳትጨምር የሰው ስም ሳትጠራ ሩታ እኮ እስካሁን ድረስ የሰው ስም ጠርታ ሰርታ አታውቅም። በራሳቸው በአዲስ አይዲያ ነው የሚመጡት። ለዛ ነው የምንወዳቸው። አከሌ ይሄን ብሏል ብለው ሳይሆን ራሳቸው አዲስ ነገር ይፈጥራሉ። ለትንንሽ ዩቲዩበሮች አዲስ አይዲያ ይሰጣሉ። እኛ ደግሞ ያንን እናወራለን፣ ፈታታለን። እያደግን ነው ሰው የሰራው ስራ ስለማይሰሩ። ዛሬ ላይ ግን እኔ እንጃ ምን እንደነካቸው እንደምታት የተጨማለቁ ነው። የሚታይ ቪዲዮ አይደለም እየመጣ ያለው እና ዛሬ አሁን ሰዓት ይዘሽ በራስሽ ብታቂ ትልቅ ቦታ ብትደርሺ እኛ የመዳም ቅመሞች ውሃዎች ነን፣ እናሳድግሻለን። ለራሳችን አንተጋገዝም እንጂ ለዩቲዩበሮች በጣም የዋህ ነን። ለቸገረው ብዙ ነገር እያደረግን ማሳደጉን እናቀባታለን። አዎ በእውነት ለድሃ አንሰጡም እንጂ ለቂጣም ዩቲዩበሮችማ ማዋጣትም እኮ እናቀበታለን። የፈለግነውን ማድረግ እናቀበታለን። አዎ ማረራቸው አጡት። እኔም እዛ ውስጥ ከመዳም ቅመም ስለምቆጠር ማለት ነው። ሞባይል ቢፈልግ ሞባይል ቸገረኝ ብል ብቸግረው እንደዛ በቃ እኛ ብዙ ነገር ማድረግ እንችላለን። ቁም ነገር ላንገኝም እንጂ ማለት ነው። እና እባክሽ በራስሽ አደያ ነይ ቶሎ ልጅን በተወለድሽ ልጅን ለቁማር አታስይዢ፣ ለስራ አታርጊያት እባክሽ። እችን የመሰለ ልጅ አትሸቅሌባት። የእልኝና ጥቃሞት ቀርቷል እና ህይወት ለቀቅ አርጊያት። እስቲ አብርሃም የሚላለሽ የበላሽ መንዶች አሉ። እባክሽ እባክሽ ቲክቶከሮችን አታናጅን፣ እኛ የሩታ ወዳጆችን አታናጅን። በቃ በራስሽ ሙድ ነይ። አሁንማ ወንድም ለማስገባት ድራማ ውስጥ ወደደ። አሁንማ ትክክለኛ እያለ ያሽቃበጠ ነው። ለካ ድሮም ድራማ ውስጥ እውነት እናንተ የምትፈልጉ ቁም ነገር የሚዋራ አይደለም፣ ወሬኛ ሰው ነው የምትፈልጉት። እና እኛን አሁን ትንሽ ዩቲዩበሮችን ገፍተር ብታደርጉን እኛም በጣም እንችላለን፣ ቅመሞች እንችላለን። ብዙ ዩቲዩበሮችን ያሳደግን እኛ እስከሆን እኛም ብናድግ አሁን እንጠቅማቸዋለን እንጂ አልጎዳቸውም። እንዲያውም እናዝነው እኛ ነን። ተቸገሩ ስታለቅሱ ምን ስትሉ እኛ ነን የምናዋጣው። ዩቲዩበሮች አያዋጡልንም እኮ እርዱን ስንላቸው የሚረዱን የመዳም ቅመሞች ነን። እኛም ብታሳድጉ ምን ችግር አለ? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሚዲዮ እስከ መጨረሻ አይታችሁ የተሰማችሁን እኔ በነፃነት ዛሬ የመጣሁት ይህን የሚባል የለም። ሩታን ለማስለቀስ ቆርጠው ተነስተዋል። ይሄ ምንድነው? ባሏ ስለማያስከብራት አሁንም ነገም ተነገ ወዲያም በውስጥ ችግራቸውን ፈተው ድራማም ከሆነ ድራማቸውን አቋርጠው ልጅቷን ማስከበር አለበት። ማንም እኔ ራሱ ተነስቼ ሩታ እንዲናት የምለው ከሱ ተነስቼ ነው፣ ስለማያስከብራት። አዎ ነው ክብሯን ትጠብቅ። እኔ በጣም ትናንትና ደስ ያለች ሩታዬ ራሷን ጠብቃ እያለች ትመጣ። ኬክ ናት እኮ በእውነት በጣም ደስ የምትል ልጅ ናት። የሚዲያ ድምቀት ማንንም እንጀራ የከፈተች የደሃ ጉሮሮ ናት እኮ ሩታ ማለት ነው። መንግስት በሏት። አዎ መንግስት ናት ሩታዬ። እኔ በጣም ነው በቃ ሁኔታዋ ይገባኛል። በአይኗ የምታወራው ራሱ ይገባኛል። እንኳን በአፋ ተናግራ አይደለም። በጣም እንዲህ ጣፋጭ የሆነች ልጅ ናት። ደንቆሮ ሰው አፍቅራ ግን ተጃጅላ ቀረች። በእውነት ምርጥ ቤተሰብ ነው ያላት። ደግሞ ትዕግስት ያላቸው ይህን ሁሉ እያዩ እየተቃጠልን ሚዲያ ላይ በማይመለከተን ዝም ብሎ የሚመለከቱ ቤተሰብ ነው ያላት። ለምን መጨረሻውን እኔ ብለው ጠልተዋት እንዳይመስላችሁ። ልጅ አቦካው ለራት አይበቃምና ነው ወዳ ስለሄደችባቸው እንጂ ስራውን ይህን ሁሉ መከራ እያለቀሰች እንድትኖር ማንም ቤተሰብ አይፈቅድም። ወንድሟ ደግሞ ጀግና ነው፣ ቆርጣጣ ሄሎ ናቸው። በቃ ደስ የሚሉ ቤተሰቦች በእውነት። ሳብርሽማ አስረገከኝ፣ አሰደበችኝ፣ አሳዋረደችኝ፣ ገፈተረችኝ፣ ገፈተረኝ እያለ ስሟን ለማጥፋት ነበር። ግን እድሜ ለሚዲያ ሩታን ብድግ ነው ያረጋት። ማሻአላ ተባረከ። በእውነት የሰው ፍቅር ስጠን። ተረገጠ የበለጠ አብርሽ ለማንቋሸሽ ከነ ቤተሰቧ ነበር። አሰደበች፣ በአማችቻ ተሰደብኩ፣ ተዋረድኩ ብሎ ነበር። እንኳን ልትዋረድ ትክክል ነው። ወንድሟ ላይ የተባለው ጀግና ነው ለእህቱ